ሰላም የመጽሐፍን በዜማ ቤተሰቦች እንዴት ናችሁ? ዛሬ በዙቤዳ በሌላ ክፍል ተመልሼ መጥቻለሁ። አብራችሁን ቆዩ። ዙቤዳ ደራሲ አሌክስ አብርሃም፣ ተራኪ መክሊት። ጸረ ሰላሙ ሰርግ ቤት። ለወንድም ጋሻው ዘለቀ ባለህበት የዘንጋታዋ ልጄ አዛለች ለጥ ይበሉ ባንጃውና የጀግናው ልጃችን በላቸው ድማሙ ሰጣርጌ የጋብቻ ስነ ስርዓት የሚፈጠመው የፊታችን ህዳር ሚካኤል ስለሆነ ጠብር ግፍ ብዬ አርጄና ጋርጄ ባሰናዳሁት የአንድ ልጄ ሰርግ ላይ ከነ አውቶማቲክ ክላሽ ጠመንጃ ካልሆነም ከነ ዲሞፍተር እሱም ባይሆን ከነ ምንሽር ቢጠፋ ሽጉጥ ይዘ ድግሴ ላይ እንድትገኝ በአክብሮት ጠርቼሃለሁ። ባዶ እጅህን ትመጣና ጊዮርጊስ አይለመነኝ ቀብር ላይ አልቆምም። ዋ አክባሪ ለጥ ይበሉ ባንጃው። በቃ እንዲህ ነው ሰርግ የሚጠራው ታዳሚው። እንግዲህ በአካባቢው ባህል መሰረት አንድን ሰርግ የሚያስብለው ተኩስ ነው። ከተማ አካባቢ የሰርግ መጥሪያ ካርድ ላይ ከነ ባለቤቶ እንዲገኙልን እንደሚባለው በዚህ አካባቢም ሰርገኛ ባዶ እጁን አጣምሮ መገኘት ነውር ነው። ሰርግ ጠሪው ታዳሚውን ሲጠራ የመሳሪያን ጉዳይ አጽንዖት ሰጥቶ በቀይ እስክሪብቶ ነው የሚያጽፈው። ሰርግ ላይ መተኮስ የሀገሩ ደንብ የህዝቡን ባህል ነው። ሲወርድ ሲዋረድ ከአያት ቅድመ አያት የመጣ ታዲያ የዕለቱ ዕለት ሙሽራ ሲገባና ሲወጣ ምድር ቃጤ ትሆናለች። ሁሉም ለሰርጉ ያዘጋጀውን ጥይት እየፎከረና እየሸለለ ወደ ሰማይ አንጣጠዋል። የድሃ አገራት ጦርነት እስኪመስል አገሬው የሰርግን ውበት ሲለካ አይ ድግስ አይልም። አይ የከሌ ሰርግ ላይ የነበረ ተኩስ ነው የሚለው። እንደውም ሰው ሲሞት ሙሾ የሚወርድና የሚገጠምለት በየሰርጉ ቤት በተኮሰው የጥይት መጠን ነው። ተኳሽ አድባሯ አንቀላፋ ማን ይተኩስበት፣ አንዴ ቀና ብለ እስቲ አንደቅድቅበት እየተባለ ደረት ይደቃል፣ እንባ ይራጫል። ብዙ ጥይት ሰርግ ላይ መተኮስ የቸርነት መለኪያ የባለጸጋነትም መስፈርት ነው። ለወጣቶች ደግሞ ከዚህም ከፍ ያለ ጠቀሜታ አለው። ወጣቱ ሰርግ ቤት የሚተኩሰው የጥይት መጠን ውሃ አጣጩን ኮረዳ የመሳቢያ ዋናው መንገድም ነው። የኮረዳዎቹ ልብ ቁመና አያስደነግጠውም፣ ገንዘብ አያማልለውም። ተኩስ ሲሰማ ነው ዘራፍ ብሎ የሚነሳው። የክጃሎት ቁልፍ ናት ተኩሷ። ለዛም ነው የአካባቢው ወጣቶች ጠንክረው ሰርተው ጠመንጃና ጥይት የሚገዙት። አቶ እርገጤ ታዲያ እዚህ መንደር ውስጥ ታዋቂ ሰው ነው። የተፈራ የታፈረ ግማሹ የመንደሩን ተጋቢ ሽማግሌ እየሆነ ያዳዳረው ይኸው ጋሽ እርገጤ ነው። አንዱን ወጣት ይጠራና አንተ እንደው ቆመ መቅረት ነው በቃ፣ ምን አለ የአቶ ከሌ ልጅ አየት ብታደርጋት አበባ ይመሰለች። በቃ ወጣቱ ቀልቡ ይቆማል። የአቶ ከሌ ልጅ ወንዝ ውሃ ስትቀዳ ጫካ እንጨት ስትዘቅም እስኪ ሰለቸው አይቷት ፉንጋ መሆኗን ገና ድሮ ለጓደኞቹ ነግሮ ይተዋት ብትሆንም አቶ እርገጤ ሲመሰክሩላት መልአክ ሆና ትታየዋለች። አቶ እርገጤ ከማዳዳሩ ጎን ለጎን ታዲያ ይህን ሁሉ ዘመን ለመንደርተኛው የጥይትና የመሳሪያ ፍላጎቱን በማሟላት የቀኝ እጅ የሆነ ታዋቂ የጦር መሳሪያ ነጋዴ ነበር። ምንም እንኳን ስራው ሚስጥር ቢሆንም ማንም ያውቀዋል። በቀኝ ያዳድራል፣ በግራ ጥይት ይሸጣል። ይኸው ነው ሰጥቶ መቀበል። አንድ ቀን ታዲያ መንደርተኛው የሚያጓጓ ወግ ሰማ። አቶ እርገጤ ሴት ልጁን ሊድር ነው የሚል። አገር ነደደ በለው ተባለ። ለማን ነው የሚድረታስ? ተዚህ ተኛ ወረዳ ራቅ ያለ ቦታ ወዲህ ወደ ቆላው አባቱ ታዋቂ መሳሪያ ነጋዴ የሆነ ጉብል ነው አሉ። አሁን ተኩስ ቀን ወጣለት። አድባራችን የተኩስ ጥሟ ቁርጥ ልልላት ነው ይላሉ አንዱ። እንኳን መንደራችን ድፍን ጦቢያ ድፍን አፍሪካ ቃጤ መሆኗ ነው ይቀበላል ሌላኛው እያጋነነ። አፍሪካ የተኩስ ድምፅ የናፈቃት ይመስል
ሹክሹክታው እውነት ሆነና መጥሪያ ለሁሉም ተልኮና ድግሱ በሰፊው ተሰናድቶ ሽር ጉድ ሲባል የወረዳው አስተዳዳሪ ከባድ ጉዳይ መኖሩን ገልጾ ነዋሪውን ለስብሰባ ጠራ። የስብሰባው ዓላማም ከበላይ አካል የተላከና አዲስ የወጣ ሕግ ለህብረተሰቡ ለማሳወቅ ነበረ። ሕጉ እንዲህ ይላል። በአንዳንድ ወረዳዎች በደስታና በሐዘን ጊዜ ጥይት የመተኮስ ልምድ መኖሩ ይታወቃል። ይሁንና ይህ ድርጊት የነዋሪውን ሰላም የሚያደፈርስ ሕገወጥ የጦር መሳሪያ ዝውውርን የሚያበረታታ ሆኖ ስለተገኘ ከዛሬ ጀምሮ በጥብቅ የተከለከለ ተግባር መሆኑን እናሳውቃለን። የወረዳው ነዋሪ ተንጫጫ። ለጥያቄም እጁን እንደ ጭራሮ ወደ ላይ አንጨፈረረው። ሊቀመንበሩ ተራ በተራ እድል እየሰጡ የነዋሪውን ቅሬታ መቀበል ጀመሩ። እሺ እዛ ጋ ተወርገጤ እግዚአብሔር ይስጥልኝ። ይህ ሕግ በእውነቱ የህዝብን ባህል፣ ወግ፣ ወንድነትም ለማኮላሸት ሆነ ተብሎ የተሰናዳ ነው። በፍጹም የወረዳው ነዋሪ አይቀበለው። ህዝቡ አጨበጨበ። ሌላው ሰው ቀጠለ። እኔ አስታራቂ ሀሳብ አለኝ። መንግስት መሳሪያውና ጥይቱ ህገወጥ ነው ካለ ባህላችን ከማስቆም ይልቅ እንደ ማዳበሪያ እንደ ስኳርና ዘይት ለምን ህጋዊ ጥይትና መሳሪያ በህብረት ሱቃችን በኩል በየወቅቱ ያቀርብልን? የእኔ አስተያየት ደግሞ አለ ሌላው፣ ህጉ ሲወጣ መንግስት አላማከረን። ቢሆንም አማራጭ ሳያቀርቡ ተኩስ አቆሙ ማለት ተገቢ አይደለም። ለምሳሌ ከተሜው ሲያገባ በሳት እየለኮሰ የሚተኩሰው ምንድነው ስሙ? ስሙ ጠፋባቸው አስተያየት ሰጪው። ርጭት አለው አንዱ ወጣት። ርጭት አይደለም ርችት ነው የሚባል አለው ሌላው። አዎ ርችት፣ እሱን እንደ አማራጭ ያቅርብልን እንጂ መተኮስማ ምን ሲደረግ ይቆማል? አባቶቻችን አያቶቻችን ምን ይኑላል? እንዲህ በየሰበቡ ካልተኮስንስ የመተኮስ አምሮታችን ተጠራቅሞ ድንገት አንድ ቀን ቢወጣ አገር ይተርፋል እንደ ጌታ? የእኔ እንኳን አስተያየት ምንድን ነው አለ አንድ ጎልማሳ። የኛ ወረዳ እንደሌላ ወረዳ ወደ ሰው አይተኩስም። ይህን ያህል ስንኖር ሰው ሞቶብን አውቅ ጌታ እና ከሌላ ወረዳ እኩል ሕግ ከምትጭኑብን የእኛን ተሞክሮ ወደ ሌላ ወረዳ በማስፋፋት ሁሉም ወደ ሰባይ ብቻ እንዲተኩስ ቢፈቀድለት መልካም ነው። ጭብጨባ። ሰርግ ባሩድ ካልሸተተው ሙሽሯን ሰይጣን ይጣላታል፣ ትዳሩም አይሰምር። ይህ አትተኩሱ የሚል ትዕዛዝ መድኃኒት እንደመከልከል ያለ በደል ነው። ተሰብሳቢው ለግማሽ ቀን ተቃውሞውን ሲገልጽ ከዋለ በኋላ ሊቀመንበሩ በአጭርና ቆፍጠን ያለ ንግግር ስብሰባው እንደመደሙት። ወገኖቼ እንግዲኛ ይጠቅማል ብለን ጠብቀን እዚያ ያደረስነውን ተኩስ የበላይ ካለ ልጆቻችሁ አታውርሱታለን። ምን ይደረግ? የበላይ አትተኩስ ካለ አትተኩስ ነው፣ ተኩስ ካለም መተኮስ ነው። በእርግጥ ተኩስ ባህላችን ነው። ይሁንና ባህልም እንደሰው ይወለዳል፣ ያድጋል፣ ይሞታል። ከስብሰባው ጥቂት ቀናት በኋላ የአቶ እርገጤ ድግስ ላይ ሕጉን በመጣስ መሳሪያ ይዞ የሚመጣ ሰው መኖርና አለመኖሩን የሚያጣራ የቀበሌ ሰው ቃፊር ቆሞ ነበረ። ይሁንና ነዋሪው ሕግ በማክበር ሁሉም ባዶ እጁን አንገቱን ደፍቶ ወደ ሰርጉ ሲገባ ታየ። ሰርጉ ቤት ውስጥ ጎን ለጎን የተቀመጡ ወዳጆች በሹክሹክታ ያወራሉ። እንደው ጭር አረጉን አይደለም ጭር ያልካቸውና ይሄ የወዳጄን ሰርግማ ጭር አያረጓትም እኔ እያለሁ አለ ሌላኛው። ምን ልትሆን መሳሪያ እንደው የለን እንደ ሴት ባዶቻችን። እሱን እንኳን ተመልከት ይሄን አለና ጋቢውን ገለጥ ሲያደርገው እጁ ላይ 2 እስራኤል ሰራሽ የእጅ ቦምቦች እንደ ስኳር ድንች ቁጭ ብለው ታዩ። ወይ ሀሳብ መገጣጠም እናትዬ አለና ሌላኛውም ከቁምጣ ውስጥ ባሮጌ ጨርቅ የተጠቀለለ የእጅ ቦምብ መዥረጥ አድርጎ ወጣ። ሰርጉ ቤት ውስጥ የሚበዛው የእጅ ቦምብ ይዞ ገብቶ ነበረ። ባህል ነዋ። የሙሽሪት አባት ታዳሚ ፊት ቆመው እንዲህ አሉ። ወገኖቼ አክብራችሁኝ ስለመጣችሁ ደስ ብሎኛል። እንግዲህ መንግስት ባህላችን ከልክሎ ሰርጋችን ጭር ሊያደርገው ሞክሮ ነበር። ይሁንና አስተዋይና ብልሁ የወረዳችን ሊቀመንበር እንደነገሩን ባህል ይወለዳል፣ ያድጋል፣ ይሞታል። እውነት ነው። ይኸው የትላንቱ የነፍስ ወከፍ መሳሪያ ማንጣጣት ባህላችን አድጎ ዛሬ በመወዳትና በመኮራባት ልጄ ሰርግ ላይ ተኩሱ ወደ ፍንዳታ ተቀይሯል። ባህልን የቤት እድገቱን በመጀመሩ ደስታ እጥፍ ሆኗል በማለት
ከኪሳቸው ቦምብ መዥረጥ አድርገው ተንደረደሩና ፊት ለፊታቸው ወደ ተዘረጋው እርሻ ላይ አፈጉት። ሙሉ ቀንና ሙሉ ሌሊት ወረዳው በፍንዳታ ሲናጥ ውሎ አደረ። መንግስት ጸረ ሰላም ኃይሎች የልማት እንቅስቃሴውን ለማደናቀፍ ሰርግ ቤትን ከለላ በማድረግ ሰላማዊ ሕዝብ ለመጨረስ ቢሞክሩም በሕዝብና በወረዳው ፖሊስ ትብብር እቅዳቸው ሳይሳካ ቀርቷል ብሎ ዘገበ። ሕዝቡ ግን ሰርጋት ወርገጤ ቤት ተሰረገች እያለ በአድናቆት ያወራ ነበረ። ውድ የመጽሐፍን በዜማ ቤተሰቦች የዙቤዳ ሌላኛውን ርዕስ የተከታተላችሁትን ይመስል ነበረ። በቀጣይ በሌላ ርዕስ ከምንገናኝ ሰላም።